ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌል ሲያገለግል የነበረውና እምነቱን ቀይሮ በተሐድሶና በፕሮቴስታንት እምነት ውስጥ የነበረው በጋሻው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እመለሳለሁ እያለ ነው የሚል ቪዲዮ በተለያዩ ሶሻል ሚዲያዎች እየተለቀቁ ይገኛሉ። ዛሬ እሱን ይማጋራችኋል። አዲስ መረጃ አለኝ፣ አብራችሁን ቆዩ። በሌላ መረጃችን ስናቀና የሶስተኛው ዓለም ጦርነት ይነሳል ተብሎ የተጠበቀው በእስራኤል በአሜሪካ እና በኢራን መካከል የነበረው ጦርነት ዶናልድ ትራምፕ አዲስ እጅግ አስደሳች መረጃ እያሰሙን ይገኛሉ። ይሄን መረጃ አሰማችኋለሁ። ድል ለኢራን፣ ድል ለእስራኤል የምትሉ ሰዎችም ይሄንን ቪዲዮ ማዳመጥ አለባችሁ። አብራችሁን ቆዩ። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንዳንድ የተሰገሰጉ ተሐድሶአውያን መናፍቃውያን በሰንበት ትምህርት ቤትና በተለያዩ በመነኮሳት በካህናት ውስጥ እንደተሸሸጉ ተሰምቷል። ለጥንቃቄ ይህንን መረጃ አዳምጠን እንምጣ። አንዲት ሴት የነቢጤ ሆና ያገኘችውን ብር በሶሻል ሚዲያ ለቃ በርካቶች የሰጡት አስተያየት በጣም በርካቶችን አስገርሟል። እቺ የነቢጤ እንግዲህ ሰርታ የሰጣችውን ገንዘብ ሶሻል ሚዲያ ላይ ስታሳይ በርካቶች ልመና እንጀምር ወይ የሚል አስተያየት ሲሰጧት ተሰምቷል። እስቲ ቪዲዮዎቿን አጋራችኋለሁ፣ አብራችሁን ቆዩም። ውድ የተከበራችሁ ተመልካቾቻችን ወደ ሌላ እጅግ አሳዛኝ መረጃ የምንነቃለው በአማራ ክልል በወሎ በሳይንት ማለት ነው በርካታ ኦርቶዶክሳውያን መሞታቸው ተሰምቷል። በርካቶች አዝነዋል። የኦርቶዶክስ ግድያና የኦርቶዶክስ መሞት አላበቃም፣ መንግስት ኃይል ሊለው ይገባል። ይህን መረጃ የማሰማችሁን አብራችሁን ቆዩ። ውድ የተከበራችሁ ተመልካቾቻችን እንደተለመደው ቀናችንን ሰዓታችንን ጠብቀን ተገኝተናል። ከእናንተ የሚጠበቀው አይከፈልበትም፣ ላይክ ማድረግ ነው። ሰብስክራይብ ያላደረጋችሁ በጠቅላላ ሰብስክራይብ እንድታደርጉ ጋበዝኳችሁ ማለት ነው። እስከ ወደ መጀመሪያው መረጃችን ነው የምንሸጋገረው። የመጀመሪያው መረጃችን የሚሆነው ምስክርነት ነው። ሁላችንም ቪዲዮአችን ከመጀመራችን በፊት ምስክርነቶች እናዳምጣለን። እንደተለመደው በስውሯ ማርያም በርካታ የዳኑ የተፈወሱ ሰዎች የሚሰጡትን ምስክርነት በራሴ ዩቲዩብ ቻናል እንደማቀርብላችሁ ቃል ገብቼ ነበረ። ሁሌም እንደተለመደው ስውሯ ማርያም እያላችሁ አጥልቅልቁት፣ ስሟን ጻፉት። እስቲ ሴጣን ይቃጠል የገባው ሁሉ ይየው እና ስውሯ ማርያም እያላችሁ አጥልቅልቁት። አንድ ወንድማችን እጅግ ደስ የሚል ምስክርነት ሰጥቷል። እስቲ አዳምጠን እንምጣ። ለ4 ዓመት ከ5 ወር በኤችአይቪ ኤድስ በሽታ እሰቃይ ነበረ። ስውሯ ማርያምን ማቃት የሆነ ጓደኛ ሹፌር ጓደኛ አለኝ። እኔም ከመኪና ጋር ረዳት ነው የምሰራ። ሹፌር ጓደኛ አለኝ። ስውሯ ማርያም ሂጄ መጥቻለሁ አለኝ። አንተ ሳትሄድ ደሞ ሲለኝ እኔ ከሄድክ እምነቱንና ጸበሉን ስጠኝ አልኩት። የዛሬ ዓመት የፋሲካ ቀን ነው ተቀበልኩትኝና ጧት ልክ በጉ ሳይታረድ በፊት ጸበሉን እምነቱን ተቀባበውኝና ስውሯ ማርያም ለደጅሽ አብቂኝ አልኩ። ለደጅሽ አብቂኝ አልኩኝና ይካት አሁን በ11 እዚህ ደረስኩ። በ11 እዚህ ደረስኩኝና በ12 የሆነ የባህር ዳር ልጅ ነበረ፣ እሱ ቤት አረፍኩኝና እኔ እንደዚህ ነው የመጣሁበት ኬዝ በኤችአይቪ ኤድስ ተጠቂ ነኝ እና ምን ላድርግ አማክረኝ ስለው እኔ መመክረኝ የምሰማይ ከሆነ አለኝ። እሺ ብዬ ተቀበልኩትኝ። መድኃኒቱን ውሰድና እበሯ ላይ አንጠልጥልና አልቅሰህ ንገራት አለኝ። እሺ አልኩኝ። 2 ሳምንት ቆየሁኝ። 7 ቀን እንደቆየው ልክ በ8ኛ ቀኔ ለውጣየሁ። እዚህ ቦታ መጥቼ እመቤቴን የነገርኳትን ሰምታኛለች፣ እንዲሁም አንድ ቋጠሮ አለብኝ ትፍታል በሉኝ ብዬ ተሳልኩ። መጥቼ ማለት ነው። ከዛ መጥቼ ተናገርኩኝና ሐሙስ ዕለት ወደ አዲስ አበባ ሄድኩኝ። ጸበሉን ጨርሼ ማለት ነው። እመቤቴ ማርያም ለስለትሽ ለአውደ ምሕረትሽ ላይ መጥቼ እንድመሰክር ከፈቀድሽልኝ መጥቼ መሰክራለሁ አልኩኝና አዲስ አበባ ከወንድሜ ጋር ሆስፒታል አለ። ትላንትና 10 ሰዓት ተኩል አካባቢ ከወንድሜ ጋር ሆስፒታል ስንሄድ ስመረመር የምንድን ነው የምትመረመር አለኝ። እኔ በኤችአይቪ ኤድስ ነው የምመረመር ስለው ቢኖርብህም እመክርሃለሁ ከሌለብህም ድንግል ማርያምን አመስግነህ ትሄዳለህ አለኝ። እሺ አልኩት። ከዛ 45 ደቂቃ እንደቆየው ሲደውል ስሰማው እመቤቴ ስውሯ ማርያም የነገርኩሽን ሰምተሽኛል አልኩኝና አመሰገንኩኝና ይችን ስላድን ልክ ደሜን ስሰጥ ይችን ስላድኗን ማለት ነው ስላድኗን ደረቴ ውስጥ ለጥፊያት ነው የገባው ስገባ ማለት ነው። ስገባ ደረቴ ውስጥ ለጥፊያት ስገባ ከዛ ደም ሰጠውኝ ወጣውኝና ና አለኝ ጠራኝ ግዛቸው አለኝና ጠራኝና
ከኤችአይቪ ኤድስ ነፃ ነህ ሲለኝ ቀጥታ ምንም አላልኩኝ። እናቴ ወላጅ እናቴ ጋር የደወልኩላት ወላጅ እናቴ ጋር ስደውልላት እናቴ ስለትሽ ሰምሯል እኔም ከበሽታው ነፃ ሁኛለሁ። እንግዲህ ወደ ተከበራችሁ ማለት ከዚህ በላይ ምስክርነት የለም። በርካቶች አምነው ድነዋል። ወደዛ ጉዞ እንድታደርጉ ጋበዝኳችሁ ማለት ነው። ውድ የተከበራችሁ ተመልካቾቻችን እንዲያው እግዚአብሔር አምላክ የተጨነቃችሁ በጭንቅ ውስጥ ያላችሁ እግዚአብሔር ከጭንቀታችሁ ያውጣችሁ፣ ከየታመማችሁ ከህመም ያውጣችሁ፣ እግዚአብሔር ከፈተና ያውጣችሁ ነው የምለው። ወደ ቀጣይ ቪዲዮአችን እንሸጋገራለን። ሁሌም ይዤላችሁ መጣው እንደዚህ አይነት ምስክርነቶች ነው እንድትሄዱ ነው። እና ወደ ሌላኛው መረጃችን ስንሸጋገር እንግዲህ በዚህ ወር ውስጥ የተጀመረው እጅግ ወደ ሶስተኛ ዓለም ጦርነት ይሸጋገራል የተባለው የኢራን የአሜሪካና የእስራኤል ጦርነት ነው። እንግዲህ ጦርነቱ ተፋፍሞ እንደቀጠለ የሚታወቅ ነው። ግን አሁን የተሰማው መረጃ ዶናልድ ትራምፕ ከኢራን ጋር የመስማማት እድል እየፈጠሩ ይመስለኛል። ጦርነቱ በአፋጣኝ ሊቆም እንደሚችል አሳስበዋል ማለት ነው። እናንተ ጦርነት የምትመኙ ጦርነት የምትወዱ ድል ለኢራን ድል ለእስራኤል እያላችሁ ጊዜያችሁን የምታቃጥሉ ሰዎች እነሱ ሊታረቁ እኛ ማሽቃበጣችን ነው ግራም ያጋባኝ። እስቲ ይህን ቪዲዮ አዳምጠን እንጣ። ሰበርና የሰላም ጭላንጭል ዜና በዚህ ሰዓት የተሰማ ይመስላል። ፕሬዝዳንት ትራምፕ ከኢራን ጋር እየተደረገ ያለው ጦርነት በቅርቡ ሊያበቃ እንደሚችል ተናግረዋል ሲል ግሎባል አይ ዘግቧል። ትራምፕ ከኢራን ጋር የተደረገው ጦርነት ሊያበቃ እንደሆነና እንዲሁም ደግሞ አሁን ላይ ኢራን በደረሰባት ጥቃት የባህር ኃይልና እንዲሁም የአየር ኃይል እንደሌላት ተናግረዋል። ሞጅታባ ካሜኒ የሚተካ አዲስ ሰው ለመሾምም እያሰቡ እንደሆነም ተናግረዋል። ኢራን ምንም አይነት አዲስ እርምጃ እንዳትወስድ በከባዱ አስጠንቅቀዋል ሲልም ለሲቢኤስ ኒውስ መናገራቸው ግሎባል አይ ዘግቧል። ነገር በአፋጣኝ ቢቆም ጥሩ ነው ብዬ አስባለሁ። የሚተርፈው ለኛ ነው። እናንተ አይገባችሁም። እነሱ እዛ ሲዋጉ ለኛ ነው የሚተርፈው። ገባችሁ? እኛ አፍሪካውያን አብዛኞቻችን ኢምፖርት እንጂ ኤክስፖርት የለም። ነዳጅ የሚመጣው ከነሱ ነው። ሁሉ ነገር የሚመጣው ከነሱ ነው እና እነሱ በተጣሉ ቁጥር ፍሬም ይቋረጣል። ድህነት በጣም እየተስፋፋ ይመጣል። ረሃብ እየተስፋፋ ይመጣል እና ጦርነት አትውደዱ። እኛ ጋር አይደርስም አትበሉ። ነገ እኛ ጋር ይደርሳል። ገባችሁ? ችግሩ የሚመጣው እኛ ጋር ነው። ዶላር ይወደዳል። በጣም ብዙ ነገር ጣጣ አለና ጦርነቱ እንዲቆም ጸሎት አድርጉ። ጦርነት ለማንም አይጠቅምም እና ባካችሁ ድል ለኢራን ድል ለእስራኤል እያላችሁ ጊዜያችሁን አታቃጥሉ ለማለት ነው። ወደ ተከበራችሁ ተመልካቾቻችን ወደ ቀጣይ ቪዲዮ ወደ ሌላኛው እጅግ አሳዛኝ መረጃ ነው የምንሸጋገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሞት በጣም እየተበራከተ መጥቷል። በዚሁ በአርሲ በርካታ ኦርቶዶክስ ምዕመናን እየሞቱ እንደሆነ ይታወቃል። አሁንም እየቀጠለ ነው የሚገኘው። በርካቶች እየተፈናቀሉ ነው የሚገኙት። አሁን ደግሞ ወደ ወሎ ሳይንት አካባቢ ላይ እጅግ በርካታ ምዕመናን መሞታቸው ተሰምቷል። እግዚአብሔር አምላክ ደጉን ጊዜ ያምጣልን እንጂ ዝም እያልን ተራ ወደኛ መምጣቱ ነው። እንግዲህ እስቲ መረጃ አዳምጠን እንምጣ። አሳዛኝ ዜናም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች ተገደሉ። በአደጋው 26 ኦርቶዶክሳውያን ደግሞ ከባድ የአካል ጉዳት እንደደረሰባቸውም ተገልጿል። ትላንት የካቲት 28 2018 ዓ.ም በደቡብ ወሎ ሀገረ ስብከት በማህል ሳይንት ወረዳ በምትገኘው አትሮንስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቆች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰ ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቧል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸውም ተጠቁመዋል። ከሞቱት አገልጋዮች መካከል ዛሬ የካቲት 29 2018 ዓ.ም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰባቸው ተሸኝቷል። በአካባቢው በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉ አገልጋዮች አካባቢውን ለቀው መሸሻቸውም ተገልጿል። በገዳሙ አቅራቢያ የሚገኙ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። ገዳሙ በደቡብ ወሎ ሀገር እንግዲህ ምን ይባላል? እግዚአብሔር ደጉን ቀን ያምጣልን፣ ለሞቱት ደግሞ በረከታቸው ይደርብን። ሌላኛው በጣም የሚገርመው መረጃ ደግሞ በጋሻው ደሳለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣት እፈልጋለሁ አለ የሚል ቪዲዮ በተለያዩ ሶሻል ሚዲያዎች እየተለቀቀ ይገኛል። ሚኮም በጣም በርካቶች ሼር አድርጋችሁልኛል። እስኪ ቪዲዮ አዳምጠን እንምጣ። እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ መመለሱን እፈልጋለሁ። አሁን ባለውበት ሰዓት ባይሆንም መመለሴ
አይቀርም ማለት ነው። እንግዲህ ይሄ ቪዲዮ በርካቶች ሶሻል ሚዲያ ላይ ተለቆ በጋሻው ሊመለስ ነው ቢባል በርካቶች እያሉ ነው። ሰው ቢመጣም ቢሄድም ግድ አይሰጠንም። አለቀ። በጋሻው ቢሄድም ኦርቶዶክስ ትቀጥላለች፣ ቢመጣም ኦርቶዶክስ ትቀጥላለች። በቃ አለቀ። የሰው መዳን ያስደስተናል፣ ግን ደግሞ ይሄን ያህል ደግሞ ልክ እነሱን እንደ ልዩ ሰው አድርገን የምናሽቃብጥበት ምክንያት የለም። ይሄ ቪዲዮ እንግዲህ ኤአይ ነው፣ በኤአይ የተሰራ ቪዲዮ ነው። እንግዲህ በርካታ በሶሻል ሚዲያ ተለቀው በጣም ሰዎች ሲደሰቱበት አይተናል። ኤአይ መሆኑን ያረጋገጥኩት በዚህ ቪዲዮ ነው። አዳምጥ እስቲ ደግሞ። እግዚአብሔር ይስጥልኝ። ለዚህ ኮመንትም ይሁን አመሰግናለሁ። እንዲህ በመሳደብ ምንም አይደለምና የበላውት ነገር ቢወጣ ልትበላው ነው? ምን ለማድረግ አስበህ ነው? ብበላ በራሴ ሸቅዬ ነው የበላሁት። በሸቀልኩት ነው የበላሁት። ምንም ጥያቄ የለውም። የእናንተን አልሰርኩም። በሌላ በኩል ደግሞ ባለዚህ ኮሜንት የሰጠው ስለ ጭፈራው በቃ ወይ ጨፈረ አበቃ ጠግበህ ወደኛ ልትመለስ ነው ልትሉኝ ነው? አዎ ጨፈር ያለው ዘፈኝ ያለው ብዙ የጭፈራ አይነቶችን ጨፈር ያለው ጴንጤ ሆኖ የማይጨፍር አለ ብዬ አላስብምና ከሚስቴ ጋር ጨምር እንጨፍራለን እዛ ውስጥ። እኔ በፊት ከፕሮቴስታንት አለን። ወይ ጉድ የማይሰራው ስራ የለም። ይሄ ሰውዬ ቢመጣም ባይመጣም በኦርቶዶክስ ትቀጥላለች። ግን አስቆኝ ነው፣ በጣም ገርሞኝ። በጣም በርካታ ኦርቶዶክሳውያን ፌስቡክ ላይ ቲክቶክ ላይ እያጋሩት ነው የሚገኙትና ለጥንቃቄ እጅግ ወሳኝ ቪዲዮ ይዤላችሁ መጥቻለሁ። በጣም በሚገርም ሁኔታ ደግሞ ሐሰተኛ አጥማቂያን ሐሰተኛ የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እየበዙ ይገኛሉ። በጣም መጠንቀቅ አለብን። ልብሰ ተክህኖ አድርገው ካህን ይመስላሉ። ስራቸው ግብራቸው ግን የሰይጣን ነውና አስመሳዮች። መጽሐፈ ማቴዎስ 7 ላይ በስሜ ትንቢትን ያወጣሉ፣ በስሜ ሽባን ይተረታሉ፣ የዛኔ ከቶ አለቃቸውም የተባሉት እነዚህ ሐሰተኞች አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሉና አንዱ ቲክቶከር እንዴት አድርጎ እንደሰራው ይሄንን አጥማቂ እስቲ እንየው። ቀጥል። ኩኛ አባቴ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኙት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ሲመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ። ከዛ በኋላ ጸበል ትጠጣለህ፣ ትጠመቃለህ፣ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማነህ አንተ? የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማነህ? በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ጸጉሩ ላይ። እሺ፣ ውጣ ከጸጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረን። እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ እኮ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ
ጠጩ ስትላት ነበር። ቅባቱን ከየት አምጥተው ነው? ማን የሰጠ? ልታስወርደኝ ነው። ባይዘው ህዝቡ እያየህ ነው። ውርደትን ትለብሳለህ። ልታስወርደኝ ነው። እጅህን እያየ ነው። በጴንጤ ስንፈር የነበረው በኦርቶዶክስ መጣ። ትላንትና ምን ብዬ ነበር? ሐሰተኛ ላይቭ ላይ ቅድም ትላንትና ያልኩትን ነገር ሰምታችኋል። የትላንትናውን ቪዲዮ ገብታችሁ በሽተኞች በስተዋል፣ ሐሰተኞች በስተዋል፣ ጥንቃቄ ልናደርግ ይገባል። ኧረ በስመ አብ ወመንፈስ ቅዱስ ኦርቶዶክስን አሰደቧት።